ኢትዮጵያ ከሱዳን በኩል ለቀረበባት ክስ አስቸኳይ ከግዛት የለቃችሁ ውጡ ስትል መረር ያለ ምላሽ ሰጥታለች። ኢትዮጵያ ሱዳን ላይ ያልታሰበ ካርድ ስትመዝ አዲስ አበባ የሚገኙ የሱዳን አምባሳደር ደግሞ በድንገት ወደ ካርቱም መጠራታቸው ተነግሯል። በስፋት እንመለከተዋለን። በቀጣይ መረጃ ደግሞ ፕሬዝዳንት ትራምፕ ወደ ቴህራን ከበድ ያለ መልእክት አስተላልፈዋል። እመኑኝ ከምድረ ገጽ አጥፋችኋለሁ ሲሉ የመጨረሻቸውን እርምጃ ለመውሰድ ዝግጁ መሆናቸውን ያስጠነቀቁት ትራምፕ ኢራን የአሜሪካን የቁጣ ጅራፍ ፍንዳታ ከፈለገች ማድረግ አለባት ያሉትን አንድ ቅድመ ሁኔታ አስቀምጠዋል። በሌላ በኩል ደግሞ አሜሪካን ወንጀለኛ ሲሉ የጠሩት የኢራኑ ወታደራዊ አዛዥ በሆርሙዝ ጉዳይ አስደንጋጭ ማስጠንቀቂያ አሰምተዋል። በዝርዝር እንመለስበታለን። ሰላም ጤና ይስጥልን ውድ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ነው እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገረን። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ በሱዳን መንግስት ሰነዘረባትን መሰረተ ቢስ ክስ ውድቅ አደረገች። የውጭ ጉዳይ ሚኒስትር በወጣው መግለጫ እንዳስታወቀም የሱዳን መከላከያ ኃይልና የውጭ ጉዳይ ሚኒስትር በጋራ በሰጡት መግለጫ ኢትዮጵያ ላይ ያቀረቡት ክስ መሰረተ ቢስ ነው ብሏል። የኢትዮጵያና የሱዳን ህዝቦች ያላቸውን ታሪካዊ ግንኙነት ከግምት ውስጥ በማስገባት ሱዳን የእርስ በርስ ጦርነት ወቅት አንዳንድ ታጣቂዎች የኢትዮጵያ ሉዓላዊነትና የግዛት አንድነት በመጣስ የሚያደርጉትን ትንኮሳ ለህዝብ ይፋ ከማድረግ መቆጠቡን አንስቷል። የሱዳን ጦር የህወሓት ቅጥረኛ ወታደሮችን በእርስ በርስ ጦርነት ውስጥ ማሳተፉና ለእነዚህ ቅጥረኞች ወታደሮች የጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጽሙ ማድረጉን ጠቅሷል። በሱዳን የእርስ በርስ ጦርነት የህወሓት ቅጥረኛ ወታደሮች በግልጽ ሲንቀሳቀሱ መታየታቸው ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች መሆኗን የሚያሳይ ታማኝ መረጃ ነው ብሏል። መሰል ድርጊቶችና ቀደም ሲል በሱዳን ጦርና ባለስልጣናት የተሰነዘሩ ወንጀላዎች እኩይ አጀንዳዎች ለማራመድ የሚፈልጉ የውጭ ኃይሎችን ዓላማ ለማሳካት ያለመ መሆኑን አመላክቷል። ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝቦች ጋር ጋርነቷና ያላትን ወዳጅነት አጠናክራ ትቀጥላለች ያለ ሚኒስትሩ መግለጫ ኢትዮጵያ የሱዳን የእርስ በርስ ጦርነት በውይይት ይፈታል ብላ እንደምታምን አስገንዝቧል። በተጨማሪም ኢትዮጵያ በሱዳን የሲቪል መንግስት እንዲመሰረት አስቸኳይ የሰብአዊ እርዳታና ዘላቂ የተኩስ አቁም ስምምነት እንዲያደርግ እንዲሁም ነጻ ሁሉን አቀፍና ግልጽ ሲቪል መር ውይይት ማድረግ አስፈላጊ ነው ብላ እንደምታምን አብራርቷል። ይህ እንዲህ እንዳለ ሱዳን በኢትዮጵያ የሚገኙን አምባሳደሯን ለምክክር የጠራች ሲሆን ኢትዮጵያና የተባበሩት አረብ ኤሚሬትስ በካርቱም አውሮፕላን ማረፊያ ላይ ባነጣጠረው ሰው አልባ አውሮፕላን ጥቃት እጃቸው አለባት ስትል ከሳለች። ውጭ ጉዳይ ሚኒስትር ሞሂድ ሳሌም በካርቱም በሰጡት ጋዜጣዊ መግለጫ ላይ እንዳሉት ሱዳን በካርቱም አውሮፕላን ማረፊያ ላይ ያነጣጠረውን የኤሚሬትስና የኢትዮጵያ ሰው አልባ አውሮፕላን ጥቃትን በተመለከተ በኢትዮጵያ የሚገኙትን አምባሳደሯን ጠርታለች። የካርቱም አውሮፕላን ማረፊያ ሲቪል ተቋም ነው። በዚህ ተቋም ላይ ማነጣጠር በዓለም አቀፍ ሕግ የተከለከለ ነው ብለዋል። ሳሌም ጥቃቱ ከኢትዮጵያ ግዛት መጀመሩን የሚያረጋግጡ ማስረጃዎች እንዳሉ በመግለጽ ኢትዮጵያ እህት ሀገር መሆን አለባት ሲሉ ተናግረዋል። ጉዳዩን አስመልክቶ ለኢትዮጵያም ሆነ ለተባበሩት አረብ ኤሚሬትስ መልእክቶች መተላለፉን ጨምረው ገልጸዋል። የሱዳን መንግስት ለጥቃቱ ሁሉንም ሀገራት ተጠያቂ እንደሚያደርግ አስታውቋም ምላሽ የመስጠት መብቱንም አረጋግጧል። ከኢትዮጵያም ሆነ ከተባበሩት አረብ ኤሚሬቶች በጉዳዩ ላይ የተሰጠ አስተያየት የለም። ሰኞ ዕለት የሱዳን አየር መከላከያዎች በካርቱም በርካታ ቦታዎች ላይ ያነጣጠሩ ድሮኖችን ጠልፈው እንደነበር የተገለጸ ሲሆን የዓይን እማኞች በመዲናዋ በምስራቅ አውሮፕላን ማረፊያ አቅራቢያ ጭስ መታየታቸውን ተናግረዋል። የጸጥታ እርምጃዎችን ተከትሎ የአውሮፕላን ማረፊያው ከጥቃቱ ከሰዓታት በኋላ ምንም አይነት ኪሳራ ሳያደርስ ስራ መቀጠሉን ባለስልጣናቱ ገልጸዋል። ሱዳን ለፈጣን ድጋፍ ሰጪ ኃይል ወይም RSF የላቀ የጦር መሳሪያ ታቀርባለች በማለት ከተባበሩት አረብ ኤሚሬትስ ጋር ዲፕሎማሲያዊ ግንኙነቷን አቋርጣለች። ሱዳን ከአፕሪል 2023 ጀምሮ በጦር ኃይሉና በፈጣን ድጋፍ ሰጪ ኃይሉ በRSF መካከል በተፈጠረው አለመግባባት በተቀሰቀሰ ጦርነት ውስጥ ትገኛለች። ጦርነቱ በ10 ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ወደ 13 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ሀገሪቱን ክፍሎች ወደ ረሃብ አፋፍ የገፋ ሲሆን በዚህም በዓለም ላይ እጅግ አስከፊ ከሆነ ሰብአዊ ቀውሶች መካከል አንዱ ሆኗል። በቀጣይ መረጃ
ትራምፕ ኢራን የአሜሪካ መርከቦችን ካጠቃች ከምድረ ገጽ ትጠፋለች ሲሉ ዛቱ። ኢራን በዛተችው በአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች ሲሉ ፕሬዝዳንት ዶናልድ ትራምፕ አስጠነቀቁም። ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ሰኞ ዕለት ባደረጉት ቃለ ምልልስ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ፕሬዝዳንቱ ጨምረውን ባደረደሩ ሂደት ኢራን የበለጠ ልፍስፍስ የሆነች እንደሆነና የሀገራቸው ሰራዊትም ከኢራን የተሻለ ወታደራዊ አቅም እንዳለው ተናግረዋል። የትራምፕ ቃለ ምልልስ የተሰማው የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱ ባለው እርምጃ 7 የኢራን ትንሽ ጀልባዎች መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ ነው። በተጨማሪም አሜሪካ የኢራን ድሮኖችና ሚሳይሎችን መታ መጣሏን አስታውቃለች። ፕሬዝዳንት ትራምፕ በጦርነቱ ምክንያት በሆርሙዝ ወሽመጥ መተላለፍ ላልቻሉት የንግድ መርከቦቻቸው መንገድ እንዲያስከፍቱ በዓለም ዙሪያ ካሉ ሀገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከሰኞ ጀምሮ እያካሄዱ ነው። በዚህም የአሜሪካ ኃይሎች የመርከቦቹን ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ተገልጿል። ነገር ግን ኢራን የአሜሪካ እርምጃ በመቃወም የአሜሪካ ባህር ኃይል መርከቦች እንደምትመታ እየዛተች ነው። የኢራን ጦር አዛዥ በሆርሙዝ ጉዳይ አሜሪካን ደጋፊዎች አስጠነቀቁም። የካታም አልአንቢያ ማዕከላዊ ወታደራዊ መስሪያ ቤት አዛዥ ሜጀር ጄኔራል አሊ አብዱላሂ የንግድ መርከቦች ለማጀብ የውጭ ሀገራት መርከቦችን ወደ ሆርሙዝ የባህር ዳርቻ እንዳይገቡ አስጠንቅቀዋል። በተጨማሪም የዩናይትድ ስቴትስ ወንጀለኞች መሪዎችና የአሸባሪዎች ሰራዊት በየካቲት 28 አሜሪካና እስራኤል በመቀናጀት በኢራን ላይ በደረሰ ጥቃት ምክንያት የዓለም አቀፍ ንግድና ኢኮኖሚ ደህንነት አደጋ ላይ ጥለዋል ብለዋል። የፋርስ የዜና አገልግሎት አብዱላሂን ጠቅሶ እንደዘገበው የክፉ አሜሪካ ደጋፊዎች መጠንቀቅ አለባቸውና ወደማይቀረው ጸጸት የሚያምራው ማንኛውንም ነገር እንዳያደርጉ ሲሉ አሳስበዋል። ቀደም ሲል ፕሬዝዳንት ትራምፕ በሆርሙዝ ባህር ዳርቻ ዘመቻ እንደሚከፍቱ ተናግረዋል። የዘመቻ ፕሮጀክት ነጻነት የሚል ስያሜ የተሰጠው ሲሆን መርከቦቻቸው በጠባቡ የውሃ መስመር ላይ የተሳሰሩ ሀገራት መርከቦቻቸውን ከነዚህ የተከለከሉ የውሃ መስመሮች እንዲለቁም ባቀረቡት ጥያቄ መሰረት እንደሚተገበር ተናግረዋል። በመጨረሻም የኢራን ጦርነት ከተጀመረ ወዲህ በተደረገ ሶስተኛ ጭማሪ የቤንዚን ዋጋ 167 ብር አለፈ። በኢትዮጵያ ነዳጅ ዋጋ ጭማሪ ሲደረግ በሁለት ወራት ውስጥ የሶስተኛው ነው። የዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር 5 ብር ጨመረ። ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ 169 ብር ጭማሪ ተደርጎበታል። የንግድና ቀጠናዊ ትስስር ሚኒስቴር ከትናንት ሰኞ ሚያዝያ 6 2018 ዓ.ም ምሽት 12 ሰዓት ጀምሮ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ አድርጓል። የዓለም ነዳጅ ዋጋን መነሻ በማድረግ የተደረገው የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ አንድ ወር ገደማ በኋላ ነው። በትናንቱ አዲስ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደረገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ5 ብር ጭማሪ ነው። በዚህም ዋጋው 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋ 180 ብር ከ46 ሳንቲም ደርሷል። አሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረገቻቸው ሶስተኛ ዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር አልፏል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌዴራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ የአቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው።